እንኳን ደህና መጣችሁ። እንግዲህ ዛሬ የምንመረምራቸው ሰነዶች በጣም መሰረታዊ ወደ እውነት ታሪክ ነው የሚወስዱን። የታሪክ ስለ አንድ ትልቅ ሽንፈት፣ ስለ አንድ የጠፈር ፍልሚያ እና ስለ አንድ አስደናቂ የመልስ ምት ነው። የምንጀምረው በመጀመሪያው አዳምና በኤድን ገነት ውስጥ በሆነው ነገር ነው። ይህ ክስተት የሰው ልጅን ብቻ ሳይሆን የመላው ምድርን አቅጣጫ የቀየረ ነው። ልክ ነሽ። ይሄንን እንደ አንድ ትልቅ ድራማ ማየት እንችላለን። የመጀመሪያው ምዕራፍ የሰው ልጅ ውድቀት ነው። ነገር ግን የዛሬው ትኩረታችን በውድቀቱ ላይ ብቻ ሳይሆን ይህ ውድቀት ያስነሳውን የሕግና የሥነ ምግባር ክርክር መመርመር ነው። ጉዳዩ የእግዚአብሔር አገዛዝ ፍትሐዊ ነው ወይ? ሕጎቹስ ማለቴ ሊጠበቁ የሚችሉ ናቸው ወይ የሚለውን ጥያቄ የሚጠይቅ ይመስላል። እሺ እንግዲያው ከመጀመሪያውን ጀምር። የመጀመሪያው አዳም ሽንፈት። ሰነዶቹ ይህንን ክስተት እንዴት ነው የሚተነትኑት? የተከለከለውን ፍሬ በላ። ይህ ድርጊት ግን ከቀላል አለመታዘዝ የዘለለ አንድምታ ነበር አይደል? በጣም ጥልቅ አንድምታ ነበረው። በምንጮቹ ላይ እንደምናየው አዳም ያንን ውሳኔ ሲወስን ከእግዚአብሔር ይልቅ ለሔዋን ቅድሚያ ሰጥቷል። ይህ በራሱ ትልቅ የሥልጣን ሽግሽግ ነው። የእግዚአብሔርን ቃል ከመከተል ይልቅ የሌላን ፍጡር ተጽዕኖ መርቷል። የዚህ ድርጊት ውጤቶች በጣም ከባድና ሰፊ ነበሩ። በመጀመሪያ የራሱን ኃጢአት ለማስተስረይ የሚያስችል ምንም አይነት መንፈሳዊም ሆነ ስነ ምግባራዊ አቅም አጣ። ሙሉ በሙሉ አቅመ ቢስ ሆነ ማለት ነው። ይህ ማለት የሰው ልጅ በራሱ ሊወጣው የማይችለው አዘቅት ውስጥ ገባ ማለት ነው። በምድር ላይ የነበረው ስልጣንስ እሱ ላይ ምን ለውጥ መጣ? እሱም ሙሉ በሙሉ ተለወጠ። ሁለተኛው ትልቅ ውጤት ይሄ ነው። አዳም በምድር ላይ እንዲገዛ የተሰጠውን ስልጣን አጣ። ይህ ስልጣን ደግሞ ወደ ተቀናቃኙ ወደ ሰይጣን እጅ ተላለፈ። በዚህም ምክንያት ሦስተኛው ውጤት ተከተለ። ምድር ራሷ በእርግማን ስር ወደቀች። ገነት የነበረችው ምድር የእሾህና የአሜከላ መብቀያ፣ በቃ የሰይጣን ግዛት ሆነች። በመጨረሻም የሰው ልጅ አካል ራሱ ተለወጠ። ለሥጋዊ ፍላጎትና ለሞት ተገዢ ሆነ። ስለዚህ ውድቀቱ የግለሰብ ስህተት ብቻ አልነበረም ማለት ነው። ስልጣንን፣ ግዛትንና የሰው ልጅን ከፍጥሮ ራሱ የቀየረ ክስተት ነበር። ይህ ሁሉ ከሆነ በኋላ ግን ታሪኩ እዚህ ላይ አያበቃም። ሰነዶቹ ስለ አንድ የተስፋ ቃል ያወራሉ። ወዲያውኑ እግዚአብሔር ይህንን ሁሉ ጥፋት የሚቀልብስ አንድ አካል መሲህ እንደሚልክ ቃል ገባ። ይህ መሲህ 4 ዋና ዋና ነገሮችን እንደሚያከናውን ነው የተገለጸው። ከኃጢአት እንደሚያድን፣ በምድር ላይ ወደቀውን እርግማን እንደሚሽር፣ የጠፋችውን ምድር እንደሚያስመልስና ከሁሉም በላይ ደግሞ ሰይጣንን እንደሚያሸንፍ። ይህ የተስፋ ቃል ለሚቀጥሉት ሺዎች ዓመታት ለሚካሄደው ታላቅ መንፈሳዊ ፍልሚያ መነሻ ነጥብ ሆነ። እስካሁን ድረስ ታሪኩ ስለ ኃጢአትና ውድቀት ነበር። ነገር ግን ሰነዶቹ እዚህ ላይ ነገሩን ወደ ሌላ አቅጣጫ ይወስዱታል። ይህም መንፈሳዊ ፍልሚያ ሳይሆን እንደ አንድ የፍርድ ቤት ክርክር ነው የሚቀርበው። ሰይጣን የሚያቀርበው መከራከሪያ ምንድን ነው? በትክክል ክርክሩ በጣም ስልታዊ ነው። የእግዚአብሔር ሕግ ፍጹም ሊሆን ይችላል፣ ነገር ግን ለፍጡራን አይመጥንም፣ ሊጠበቅም አይችልም የሚል ነው። ማስረጃው ደግሞ አዳም ነው። አዳም ገና የኃጢአት ተፈጥሮ ወይም የሥጋ ፍላጎት የሚባል ነገር ሳይፈጠርበት ፍጹም በሆነ አካባቢና ሁኔታ ውስጥ ሆኖ እንኳን ያንቺን ቀላል ትእዛዝ መጠበቅ አልቻለም። ስለዚህ ሰይጣን ይህ ከሆነ ፍጽምና የጎደላቸው በኃጢአት ተፈጥሮ የተያዙ የሰው ልጆች እንዴት ሕጉን ሊጠበቁ ይችላሉ ብሎ ይከራከራል። ይህ በጣም ኃይለኛ መከራከሪያ ነው። ምርጥ ወታደርህ ምርጥ በሆነው የውጊያ ምድር ላይ ተሸንፏል። ስለዚህ ጦርነቱ ቀድሞውኑ አልቋል እንደማለት ነው። ይህንን ክርክሩን ለማጠናከርና የተስፋውን ቃል የመሲሁን መምጣት ለማደናቀፍ የወሰዳቸው እርምጃዎች ተከታታይና በጣም ስልታዊ የሆኑ እርምጃዎችን ወስዷል። በምንጮቹ ላይ እንደተዘረዘረው የመጀመሪያው ሙከራው የሰው ዘርን በሙሉ ማጥፋት ነበር። በኖህ ዘመን የሰው ልጆችን ኃጢአት ወደ ጥግ በመግፋት ከኖህ ቤተሰብ በስተቀር ሁሉም እንዲጠፉ አድርጓል። መሲሁ የሚመጣበትን የትውልድ መስመር ሙሉ በሙሉ ለማጥፋት የተደረገ ሙከራ ነበር። ያ ሳይሳካ ሲቀርስ ጥቃቱን በመሲሁ የትውልድ መስመር ላይ ባሉ ቁልፍ ግለሰቦች ላይ አነጣጠረ። ለምሳሌ የአብርሃም ልጅ ይስሐቅ እንዳይወለድ ሊያደርግ የሚችል ሁኔታ ተፈጥሮ ነበር። የያዕቆብና የዮሴፍ ሕይወትም በፈተና የተሞላ ነበር።
ከምንጮቹ ያገኘነው አንድ አስገራሚ ግምት አለ። በያዕቆብ ዘመን የተከሰተው ታላቁ ረሃብ የእግዚአብሔርን ሕዝብ በሙሉ በረሃብ ለማጥፋት በሰይጣን የተቀነባበረ ሊሆን እንደሚችል ይጠቁማል። ይሄ ማለት ታሪካዊ ክስተቶች ጉዳ የዚህ ጥልቅ መንፈሳዊ ፍልሚያ አካል ናቸው ማለት ነው? በፍጹም። ጥቃቱ በግለሰቦች ላይ ብቻ አላቆመም። በመቀጠል ብሔርን፣ እስራኤልን ኢላማ አደረገ። እንደ ግብፅ፣ አሦር፣ ባቢሎንና ሮም ያሉ ታላላቅ የዓለም መንግሥታትን ተጠቅሞ እስራኤልን በባርነት እንዲያዙ፣ እንዲሰደዱና እንዲጨቆኑ አድርጓል። ከውጫዊ ጥቃቱ በላይ የከፋው ደግሞ ውስጣዊ ጥቃቱ ነበር። እስራኤልን በጣዖት አምልኮ ውስጥ በመክተት ከእግዚአብሔር ጋር የነበራቸውን ቃል ኪዳን እንዲያፈርሱ አደረጋቸው። ይህም ከጥፋት አፋፍ ላይ ደጋግሞ እንዲደርሱ ምክንያት ሆኗል። በጣም የሚገርመው ደግሞ መሲሁ የመጣው ልክ እስራኤል በዚህ ሁሉ ክህደት ውስጥ በነበረችበት ወቅት መሆኑ ነው። ሕዝቡ ሕጉን ትተው በይስሙላ ብቻ በሚኖሩበት፣ ሃይማኖታዊ ስርዓቶች ብቻ በሚፈጽሙበት ጊዜ መጣ። ይህም የሰይጣንን ክርክር የሚያጠናክር ይመስላል። እነሆ የመረጥካቸው ሕዝቦች እንኳን ሕግህን መጠበቅ አልቻሉም እንደሚል ማለት ነው። ልክ ነሽ። ሁኔታው ለሰይጣን ክርክር እንደ ትልቅ ማሳያ ሆኖ ነበር የቀረበው። ነገር ግን እዚህ ላይ አንድ በጣም ወሳኝና ግራም ያጋባ የሚመስል ነጥብ ይነሳል። እሱም ምንድን ነው? ሰይጣን ይህንን ሁሉ ክፋት ሲፈጽም አንድም ነገር ያለ እግዚአብሔር ፈቃድ ማድረግ እንደማይችል ሰነዶቹ ያስረዳሉ። ይህንን ለማስረዳት ብዙ ምሳሌዎችን ይጠቅሳሉ። ለምሳሌ የኢዮብ ታሪክ አለ። ሰይጣን ኢዮብን መፈተን የቻለው ከእግዚአብሔር ፈቃድ ካገኘ በኋላ ነው። በንጉሥ አኻብ ታሪክ ውስጥ ንጉሡን እንዲዋሽና ለሞት እንዲዳረግ ያደረገው የሐሰት መንፈስ እንኳን ሥራውን የጀመረው ሂድ እና እንዲሁ አድርግ የሚል ፈቃድ ሲሰጠው ነው። እዚህ ላይ አንድ ግራ የሚያጋባ ነጥብ አለ። ሰነዱ ሰይጣን ምንም ነገር ማድረግ የሚችለው በእግዚአብሔር ፈቃድ ነው ይላል። ይህ ከሆነ ለክፉ ድርጊቶቹ አለው ተጠያቂነት ላይ ጥያቄ አያስነሳም? እግዚአብሔር ከፈቀደለት ጥፋቱ የማን ነው? ይህ በጣም ወሳኝ ጥያቄ ነው። ሰነዶችም በቀጥታ ይጋፈጡታል። እነሱም ያስቀምጡት ልዩነት በመፍቀድ እና በመደገፍ መካከል ነው። እግዚአብሔር አንድ ነገር እንዲሆን መፍቀዱ ድርጊቱን ትክክል ወይም ተቀባይነት ያለው አያደርገውም። ፈቃድ መስጠት ድርጊቱን ከፈጸመው አካል ላይ ተጠያቂነትን አያስወግድም። ድርጊቱን የፈጸመው አካል ለመረጠው ምርጫ ሙሉ በሙሉ ተጠያቂ ነው። ምሳሌ ልትሰጠን ትችላለህ? በእርግጥ ሰነዶቹ የሚያቀርቡት ምርጥ ምሳሌ የመስቀሉ ታሪክ ነው። ሰይጣን ኢየሱስን እንዲገደል በማድረግ ክፉ ዓላማውን ፈጽሟል። ለዚህም ድርጊቱ ሙሉ በሙሉ ጥፋተኛ ነው። ነገር ግን እግዚአብሔር ያንን ክፉ ድርጊት ተጠቅሞ የራሱን የድነት ዕቅድ ፈጽሞበታል። ሌላው ምሳሌ ጲላጦስ ነው። ጲላጦስ ኢየሱስን እንዲሰቀል በመፍረዱ ጥፋተኛ ነው። ነገር ግን ኢየሱስ ራሱ ለአንተ አሳልፎ የሰጠኝ ግን የበላይ ሆኖ ኃጢአት አለበት ይላል። ይህም ያሳየው ሰይጣን ከጲላጦስ የባሰ ጥፋተኛ መሆኑን ነው። ይሁዳም በክህደቱ ሙሉ በሙሉ ተጠያቂ ነው። ስለዚህ ፈቃድ መሰጠቱ ኃላፊነትን በፍጹም አያስቀር። ይህ ማለት እግዚአብሔር የሌሎቹ ክፉ ምርጫ እና ዓላማ የራሱን መልካም ዕቅድ ለመፈጸም እንደ መሳሪያ ይጠቀምበታል ማለት ነው። በትክክል። ከዚህም በተጨማሪ ይህ ሁሉ ድንገት የሆነ ነገር እንዳልሆነ ምንጮቹ ያብራራሉ። እግዚአብሔር ሁሉንም ሊሆኑ የሚችሉ ምርጫዎችን አስቀድሞ እንደሚያውቅና መስቀሉ ዓለም ከመፈጠሩ በፊት የታቀደ እንደነበር ይገልጻሉ። የሰይጣን ክፋት ሳያውቀው የእግዚአብሔርን የመቤዠት ዕቅድ ለማከናወን እንደ መሳሪያ ሆኖ አገልግሏል። ይህ የእግዚአብሔርን ሉዓላዊነት ያሳያል፣ ክፋት እንኳን ለበጎ ዓላማ ማስገዛት መቻሉ። ይህ የድንበር መጣስና የፈቃድ አሰጣጥ የሚለው ሐሳብ ትንሽ ረቂቅ ነው። ሰነዶቹ ይህንን በተጨባጭ ለማስረዳት የሚጠቀሙበት አንድ ታሪካዊ ምሳሌ ያለ መሰለኝ፣ ከሰሜይ ጋር የተያያዘ። አዎ፣ በጣም ጥሩ ምሳሌ ነን። ሰሜይ የተባለ ሰው ንጉሥ ዳዊትን በክፉ የተሳደበ ሰው ነበር። በኋላ ላይ ንጉሥ ሰሎሞን ይቅርታ አድርጎለት ከኢየሩሳሌም ከተማ እንዳትወጣ የቄድሮንን ሸለቆ ከተሻገርክ ግን ትሞታለህ ብሎ ወሰን አስቀመጠለት። ኢየሩሳሌም ለእርሱ የጠበቃና የሕይወት ቦታ ነበረች። የቄድሮን ሸለቆ ደግሞ የተቀመጠለት ወሰን ወይም ድንበር ነበር። ታዲያ ይህ ታሪክ ከዋናው መንፈሳዊ ፍልሚያ ጋር እንዴት ይገናኛል? በሚያስደንቅ ምሳሌያዊ መንገድ ይገናኛል። ኢየሩሳሌምን እንደ እውነትና የእግዚአብሔር ትእዛዛት ግዛት አድርገን ብናያት፣ የቄድሮን ሸለቆ ደግሞ የዚያ እውነት ወሰን ወይም ድንበር ነው። ሰነዶቹ እንደሚተነትኑት ሰይጣን መጀመሪያውን አዳም በኤደን ገነት ውስጥ ለመፈተን ይህንን የእውነት ድንበር ጥሶ ገብቷል።
ከተፈቀደለት ወሰን አልፏል። ከዚያም ከብዙ ዘመናት በኋላ ይህንን ድንበር እንደገና ተሻገረ አደል? አዎ። የመጨረሻውን አዳም ኢየሱስን በጌቴሴማኒ ለመያዝና ለመግደል በድጋሚ የቀድሮንን ሸለቆ ይሻገራል። ነገር ግን በሁለቱ ክስተቶች መካከል ያለው ንጽጽር በጣም ኃይለኛ ነው። የመጀመሪያው አዳም በውድቀቱ ምክንያት ከገነት ከቀድሮን ሸለቆ ማዶ ተባረረ፣ ከመገኘቱ ተገፍቶ ወጣ። የመጨረሻው አዳም ግን የሰው ልጆችን ለማዳንና ፈተናውን ለመጋፈጥ በገዛ ፈቃዱ ወደዚያ ይሻገራል። ይህ ንጽጽር በጣም ኃይለኛ ነው። አንዱ በውድቀቱ ሲገፋ፣ ሌላኛው ለማዳን ሆን ብሎ ወደ አደጋው ሲገባ ፍጹም ተቃራኒ የሆኑ እንቅስቃሴዎች ናቸው። ይህም በሁለቱ አዳሞች መካከል ወዳለው መሰረታዊ ልዩነት ይወስደናል። በፍጹም ልዩነቱ ፍጹም ነው። የመጀመሪያው አዳም በፈተናው ሲወድቅ ያደረገው ነገር ኃላፊነትን ወደ ሌሎች ማላከክ ነበር። ይህች ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ አሳሳተችኝ ብሎ ሔዋንና እግዚአብሔርን በራሱ ከሰሰ። ኃላፊነት አልወሰደም። የመጨረሻው አዳም ግን ፍጹም ተቃራኒውን አረገ። በፈተናው ሁሉ አሸነፈ። ከሁሉም በላይ ደግሞ የሙሽራይቱን ማለትም የቤተ ክርስቲያንን ኃጢአት በሙሉ በራሱ ላይ ተሸከመ። ሌላውን ከመክሰስ ይልቅ የሌላውን በደልና ኃጢአት ተሸክሞ ዋጋ ከፈለ። አንዱ ከሳሽ ሲሆን ሌላኛው ተከሳሽ ሆነ። እሺ፣ የመጨረሻው አዳም ፈተናውን አለፈ። ይህ በራሱ ትልቅ ድል ነው። ነገር ግን ሰነዶቹ እንደሚሉት የመስቀሉ ዓላማ ከዚህም የሰፋ ነው። ያንን የሰይጣንን የሕግ ክርክር ከማፍረስ ባለፈ ምን ሌላ ነገር ለማሳካት ነበር? በጣም ጥሩ ጥያቄ ነው። የመስቀሉ ዓላማ ብዙ ገጽታዎች አሉት። የመጀመሪያው ብዙ ጊዜ የምናውቀው የመጀመሪያውን አዳም ምነው ዘሮቹን በመንፈስ ቅዱስ አማካኝነት መቤዠት ነው። ይህንን ብዙ ጊዜ እንሰማዋለን። ነገር ግን ሰነዶቹ ከዚህ የጠለቀ ዓላማ እንዳለ ይጠቁማሉ። ለምሳሌ ያ የሰይጣንን ክርክር በተመለከተ ልክ ነሽ። ሁለተኛውና ምናልባትም በዚሁ የጠፋር ክርክር ውስጥ ዋነኛው ዓላማ ያንን ክርክር መመለስ ነው። ይኸውም የእግዚአብሔር ትእዛዛት በሥጋ ለባሽ ፍጡር ሊጠበቁ እንደሚችሉ በተግባር ማረጋገጥ ነው። የሰይጣንን አይቻልም የሚለውን መከራከሪያ ሙሉ በሙሉ ውድቅ ማድረግ ነበር። ኢየሱስ በሕይወቱ በሙሉ ሕጉን በመጠበቅ ይህንን አስመስክሯል። ይህ ማለት ሕጉ ከአሁን በኋላ ለፍርድ መስፈርት ሆኖ ሊቀርብ ይችላል ማለት ነው። አንድ ሰው ችሎታል፣ ስለዚህ ሁላችሁም ተጠያቂ ናችሁ እንደሚባል። ሌላስ ዓላማ ነበረው? አዎ፣ ሦስተኛው ዓላማ የኃጢአትን እውነተኛ ገጽታ ማጋለጥ ነው። ኃጢአት ከቁጥጥር ውጭ ሲሆንና ሲያድግ ፈጣሪን እስከ መግደል እንደሚያደርስ በመስቀል ላይ በግልጽ ታይቷል። የኃጢአትን አስከፊነት ከዚህ በላይ የሚያሳይ ነገር የለም። አራተኛው ደግሞ የሰይጣንን እውነተኛ ማንነት ለፍጥረታት ሁሉ ግልጽ ማድረግ ነበር። የፍቅር አምላክን ልጅ እስከ መስቀል የደረሰ ጥላቻውና ክፋቱ ተጋለጠ። ስለዚህ መስቀሉ የድነት ብቻ ሳይሆን የማጋለጫ መድረክም ነበር። አንድ የመጨረሻ ዓላማ የቀረ ይመስለኛል። አዎ፣ የመጨረሻው ዓላማ የወደፊቱን ይመለከታል። እግዚአብሔርን የሚወዱ ፍጡራን የኃጢአትን አስከፊ ውጤትና የእግዚአብሔርን ታላቅ ፍቅር በመስቀል ላይ በአንድነት ካዩ በኋላ ዳግመኛ ኃጢአትን እንዳይመርጡ ማረጋገጥ ነው። የመስቀሉ ክስተት ለዘላለም የኃጢአትን መንገድ ከንቱነትና የፍቅርን መንገድ ልዕልና የሚያስታውስ ምልክት ሆኖ ያገለግላል። አንድ ነገር ልጠይቅ። ሰነዶቹ ሰይጣን ንስሐ እንደማይገባ ይደመድማሉ። ነገር ግን ንስሐ መግባት እንደማይችልበት ደረጃ ላይ መድረሱ ከነጻ ፍቃድ ጽንሰ ሐሳብ ጋር እንዴት ይታረቃል? ምርጫው ተወስዶበታል ማለት ነው። ይህም በጣም ጥልቅ ስነ መለኮታዊ ጥያቄ ነው። ሰነዶቹ የተለያዩ አመለካከቶችን ያቀርባሉ። አንዳንዶች የሆነው ከመጀመሪያውኑ በሰማይ ካመፀ በኋላ ነው ይላሉ። ሌሎች ደግሞ አዳምን ከፈተነ በኋላ የክፋት መንገዱን አጽንቶታል ይላሉ። ሌሎች ደግሞ ኢየሱስን ከሰቀለው በኋላ የእግዚአብሔርን ፍቅር የመጨረሻ መግለጫ አይቶ ውድቅ ሲያደርግ መመለስ ማይችልበት ደረጃ ላይ ደርሷል ብለው ያምናሉ። ሰነዶቹ የትኛው ነጥብ ላይ እንደሆነ በእርግጠኝነት ከመናገር ይልቅ ድምዳሜው ላይ ያተኩራሉ። ንስሐ አይገባም የሆነው ምርጫው ስለተወሰደበት ሳይሆን በራሱ ምርጫ ማንነቱ ከክፋት ጋር ሙሉ በሙሉ ስለተዋሃደና ሌላ ነገር መምረጥ የማይፈልግበት ደረጃ ላይ ስለደረሰ ነው። ስለዚህ የውይይታችንን ዋና ዋና ነጥቦች ስናጠቃልል ታሪኩ የሚጀምረው በመጀመሪያው አዳም ሽንፈት፣ የሰው ልጅና የምድር ስልጣን በመጥፋቱ ነው። ይህንን ተከትሎ ሰይጣን የእግዚአብሔር ሕግ ሊጠበቅ አይችልም የሚል የሕግ ክርክር አስነሳ።
በመጨረሻም የመጨረሻው አዳም መጥቶ በሕይወቱና በሞቱ ሕጉ ሊጠበቅ እንደሚችል አስመሰከረ። የጠፋውን ሁሉ አስመለሰ። የሰይጣንንም ክርክር ሙሉ በሙሉ ውድቅ አደረገ። በትክክል ዋናው ፍልሚያ በምድር አስተዳደር ላይ ብቻ ሳይሆን በእግዚአብሔር የአገዛዝ ባህሪና ትክክለኝነት ላይ ያተኮረ ነበር። መስቀሉ የሰው ልጅ ውድቀት ያስከተለውን ጥፋት በሙሉ የቀለበሰ መፍትሔ ብቻ ሳይሆን የሰይጣንን ክርክር ያፈረሰና የእግዚአብሔርን ፍቅርና ፍትሕ በአንድ ላይ ያረጋገጠ የመጨረሻው የፍርድ ቤት ውሳኔ ሆኖ ቀርቧል። ውይይታችንን ከመደምደማችን በፊት ለአድማጭ የምንተወው አንድ የመጨረሻ ሐሳብ አለ። ሰነዶቹ በጣም አስገራሚ የሆነ ነገር ይናገራሉ። እግዚአብሔር አንድን ፍጡር ወደ መጨረሻው ፍርድ ወደ እሳት ባህር ከመላኩ በፊት የፍርዱን ፍጹም ትክክለኛነት ለቀሩት ፍጥረታት በሙሉ ለማሳየት የዚያን ፍጡር ሙሉ የሕይወት ታሪክ፣ እያንዳንዱን ምርጫና አጋጣሚ እንደሚገልጥ ይናገራሉ። አዎ፣ ይህ የሚደረገው ሌሎች ፍጡራን በፍርዱ ላይ ምንም አይነት ጥርጣሬ እንዳይኖራቸውና ነፃ ፈቃዳቸው እንዲጠናከቅ ወይም ፍጹም እንዲሆን ነው ይላሉ ምንጮቹ። ስለዚህ ለአድማጭ የሚተው ጥያቄ ይህ ነው። አንድ ሰው የክፋትን አስከፊነት ሙሉ በሙሉ ከተረዳ እና የፍቅርን ዋጋ ፍጹም በሆነ መንገድ ካየ በኋላ እንደገና ክፋትን የመምረጥ ነፃነቱ ምን ይመስላል? ያን ነፃ ፈቃድ ይጠፋል ወይስ ዕውቀትን መሠረት አድርጎ ለመልካም ነገር ብቻ የሚውል ፍጹም ፈቃድ ይሆናል?